የነርቭ ህመም ዋና ዋና ምልክቶች፣ አንደኛ መደንዘዝ። ነርቮች መጎዳታቸውን የምናውቅበት የመጀመሪያው ምልክት የመደንዘዝና የመውረድ ስሜት በእጅ፣ በጣት፣ በእግርና በግርጣቶች ላይ ሲፈጠር ነው። ስሜታዊ ነርቮች ስራቸው የስሜት መልእክት መላክ ሲሆን ጉዳት ሲያጋጥማቸው ቆይቶ ወደ መደንዘዝ የሚቀየር የመውረድ ስሜት ይሰማናል። ሁለተኛ ህመም። ሌላው የነርቭ ህመም ምልክት የሚሰነጥቅ ወይም ደግሞ የሚያቃጥል የህመም ስሜት ነው። የዚህ አይነት ስሜት እጅና እግር ላይ የሚፈጠር ሲሆን ከሌላ የህመም ስሜት ይለያል። ህመሙ የሚፈጠረው ስሜታዊ ነርቮች ላይ በተፈጠረ ጉዳት ነው። ሶስተኛ የጡንቻ ድካም። ጡንቻ እንዲንቀሳቀስ የሚያደርገውን መልእክት የሚያስተላልፉት ነርቮች ላይ የደረሰ ጉዳት የጡንቻ ድካም ይፈጥራል። አልፎም ጡንቻን የመቆጣጠር ችሎታ ሊያሳጣ ይችላል። አራተኛ የጡንቻ መሸማቀቅ። የእንቅስቃሴ ነርቮች ላይ የደረሰ ጉዳት የጡንቻ መሸማቀቅና መሳሳብ ሊያመጣ ይችላል። የጡንቻ መሸማቀቅ የሚፈጠረው የእንቅስቃሴ ነርቮች በብዛት ሲሰሩ ነው። አምስተኛ የላብ ችግር። አውቶኖሚክ ነርቮች ሲጎዱ የላብ ችግር ሊፈጥር ይችላል። አንዳንድ ሰዎች ላይ ከፍተኛ ላብ ሲፈጠር፣ ሌሎች ላይ ደግሞ የላብ መቀነስ ይታያል። ስድስተኛ ሽንት ቤት መመላለስ። የሽንት ፊኛ ሽንትን በደንብ እንዲይዝ ብዙ ነርቮች አብሮ መስራት አለባቸው። የነርቭ ጉዳት ሲፈጠር የሽንት ፊኛ ሽንትን ቶሎ ቶሎ ለማስወገድ ይሞክራል። ሰባተኛ ከባድ ራስ ምታት። የኤሌክትሪክ ንዝረት የሚመስል ለአጭር ጊዜ የሚቆይ ከባድ ራስ ምታት የነርቭ ጉዳት ምልክት ሊሆን ይችላል። ስምንተኛ የሰውነት ሚዛን መጠበቅ መቸገር። የሰውነት ሚዛን መጠበቅ መቸገር ወይም መንገዳገድ ሌላው የነርቭ ጉዳት ምልክት ነው። የነርቭ ችግር እንዳለ ከምልክቶቹ በተጨማሪ በምርመራ ከተረጋገጠ በቂ ረፍት በማድረግ በመድኃኒቶች፣ በፊዚዮቴራፒ እንዲሁም ደግሞ እንደ ጉዳቱ መጠን በቀዶ ሕክምና እንዲታከም ይደረጋል። በመሆኑም እነዚህን የነርቭ ምልክቶችን ካያችሁ ችላ ሳትሉ ሕክምና ማድረግ ይጠበቅባችኋል።